ሲሄድ ሊያስብ የሚገባው የክርስቶስ ኢየሱስን መከራውን፣ ሕማሙን፣ አዳኝነቱን፣ ቤዛነቱን፣ መስዋዕትነቱን፣ አምላክነቱን፣ ሊቀ ካህንነቱን ይህንን ሁሉ ሲሆን ደግሞ ሁሉን ለእኛ መስጠቱን ይህንን በመረዳት በዚህ ልክ አምኖ ከአምላክነቱ ባሻገር ሌላውን በሙሉ እንደሰጠን አምላክነትንም ቢሆን የጸጋ ማለፍት አድርጎ እንደሾመን ይህንን እያሰብን ስለ እግዚአብሔር ክብር ልንጨነቅ እንጂ በምድር ስላለው ተራ ነገር ልንጨነቅ አልተፈጠርንም። ምድራዊው ነገር ያልፋል። ከምድር የሆነ ሁሉ በሙሉ ምድር ላይ ይቀራል። ከሰማይ የሆነው ግን ወደ ሰማይ ስንሄድ አብሮን ይሄዳል። ያ ማለት በጎ ሥራ፣ በጎ ሕሊና፣ መልካም የሆነ እንክርዳድ የሌለበት ንጹሕ እምነት ማለት ነው። እናም ያንን ሲያስወግድ ምን አሉ? በመባይተመኑ ትገብር ዘንተ፣ ይህንን በምን ስልጣን በማን ስልጣን ታደርጋለህ? አንተን የምንሸጥ የምንለውጠውን የምንነግደውን የምትበትንብን ማን አንተ አሉ። ይህ የሚሸጡ የሚለውጡት እንስሳው፣ በሬው ወዘተርፈ ለመሥዋዕት የሄደው በሙሉ ሁሉም እያንዳንዱ ምእመን አማኝ የሆነ በሙሉ የኦሪት አማኝ የሆነ ሁሉ ከየሀገሩ ከመላው ዓለም ለመሥዋዕት የሚሆን ወደ ኢየሩሳሌም ከብት እየነዳ ይሄድ ነበረ። የሚሄዱት የ6 ወር፣ የ3 ወር፣ የ2 ወር፣ የ1 ወር ጉዞ ነው። እዚያ እስኪደርሱ ድረስ ከብቶቹ ይከሳሉ። ያንን የከሳውን ከብት ይሄ ያንተ ከብት የከሳ ነው፣ ለመሥዋዕት አይሆንም፣ አምጣው፣ እሱን ዝም ብላ አስገባው፣ እኛ እንሸጥልሃለን፣ ከእኛ ገዝተን እናርድልሃለን ይሉታል። እነርሱ ሸጠውለት መልሰው እነርሱ አርደው እነርሱ ይበሉታል። እርሱ የወሰደውን በሬ ግን በዓመቱ አድልለው መልሰው ያንን ይሸጡለታል። ይህንን አይነት ሸቀጥ ይሸቅጡ ስለነበረ እንዲህ አይነት ንግድ ላይ ተሰማርተው ስለነበረ ሕይወቱን አስይዞ የመጣውን በነፍሱ ተወራርዶ የመጣውን ምእመን ነፍሱን ጭምር ለንግድ ለሸቀጥ አስይዘው ስለሚወራረዱበት ይህንን ነበር ይል የነበረው። ምናልባት አሁንም ቢሆን የምእመኑን ነፍስ አስይዘን ተወራርደን በምእመኑ ነፍስ ቁመር የምንጫወት የምእመናን ነፍስ መጥፋት፣ የምእመናን ከእግዚአብሔር መራቅ፣ የምእመናን በሉላዊነት በግሎባላይዜሽን ዓለምን አንድ መንደር ማድረግ ወዘተርፈ በሚል ዓለምን መዋጀት በሚል ሰበብ ምእመናን ሲጠፉ እያየን ብቻ ሆዳችን ስላልጎደለ ዝም የምንል አገልጋዮች በእርግጠኝነት የእነዚህ ሰዎች ዕጣ ፈንታ ይደርሰናል። ምእመኑ ሲጠፋ እያየን ዝም የምንል ምእመናን የእነዚህ ሰዎች ዕጣ ፈንታ ነው ይደርሰን። ልጆቻችን ሲጠፉ እያየን እንደ ስልጣኔ ቆጥረነው እርቃናቸውን ሲዞሩ አለባበስ፣ አነጋገር፣ አመጋገብ ሁሉ ነገራቸው ተዝረክርኮ ልክ አጥተው መረን ወጥተው ግን ልክ እንደሆኑ አድርገን ዝም የምንል ወላጆች በእርግጠኝነት ላይ እሳቱ ይጠብቀናል። በምድር ደግሞ ራሳቸው እየጎተቱ ገርፈው ይገሉናል። በእርግጠኝነት ወላጆቻቸውን የሚገድሉ አልሞት ብንል እንኳን ቁጭ ብለን እያጣጣርን ለውርስ ሲሉ አፍነው የሚገድሉ ልጆች እንደምናፈራ አትጠራጠሩ። ምክንያቱ ካላችሁ ስርዓተ እግዚአብሔር ፈሪሃ እግዚአብሔር አላስተማርናቸውም። አመፀኞች አድርገናቸዋል። መራቆት፣ መዳራት፣ ለዝሙት መሰማራት፣ ሁሉን ነገር ያለ ፍርሃት ማከናወን፣ ልቅነት፣ ሰውን አለማክበር፣ ይሄ በሙሉ ቤተ መቅደሱን የንግድ ማዕከል ማድረግ፣ ይሄ በሙሉ በእርግጠኝነት ፍሪ ማርኬት ነፃ ገበያ ብለን ራሳቸውን ለነፃ ገበያ አውጥቶ መሸጥ ነው። ስለዚህ ከዚህ ሁሉ መጠበቅ ይኖርብናል ልጆቻችንን፣ ካህናት፣ አጠቃላይ ምእመናንን፣ ምእመናን ደግሞ ልጆቻችንን፣ ጓደኞቻችንን፣ ጎረቤቶቻችንን እንደ ሰው በአጠቃላይ ሰውን ሰው ሊጠብቀው ሊንከባከበው ይገባል። አሁን ላይ ሕማማትን አብዛኛው ወጣቱ በሙሉ በባዶ እግሩ ነው። ልክ ቅዳሜ ማታ ጀምሮ ግን ጭፈራ ቤት ነው። እሁድ ከዚያ በላይ ነው። ወላጆቹም እንደዛው። አሁንም በአግባቡ እግራችሁ ጫማ አድርጉ፣ የልባችሁን ጫማ ያለመታዘዝ ጫማ አውልቁ ብሎ መምከር አንድ ነገር ነበረ። ምናልባትም አንድ ነገር ቢቆርጣቸው ወይ ቢወጋቸው ቲታኖስ ሆኖ ሌላ ትርፍ በሽታ ከማምጣት ውጭ በባዶ እግር መሄድ በፍጹም ለገነት ብቁ አያደርግም። የአገሬ ገበሬው ስንት ዓመቱ ነው በባዶ እግሩ ሲሄድ? እኛም ጫማ ከጀመርን 20 ዓመት ወይ ምናምን ቢሆነን እኮ እንጂ በባዶ እግር ነው ይኖር ነው እኮ። እሱ ለጽድቅ አይሆንም።
አምነው ይህንን ያደረጉ በባዶ እግራቸው የሚኖሩ እርቃናቸውን እግዚአብሔር በሰጣቸው በቸርነቱ በምሕረቱ አእምሯቸው በቃሉ ተሞልቶ እርቃናቸውን ሆነው ግን ትንሽ ብቻ እራፊ ጨርቅ ላያቸው ላይ ጥለው በየገዳማቱ ቅጠል ለብሰው ጤዛ ልሰው ድንጋይ ተንተርሰው የሚኖሩ መናንያን አሉ። የነሱ ሌላ ነው። እኛ ግን ልቡናችን ላይ ያለውን የትዕቢቱን ጫማ፣ የዘረኝነቱን ጫማ፣ የዝሙቱን ጫማ፣ የዘፈኑን ጫማ፣ የስካሩን ጫማ አውልቀን እግራችን ላይ ግን ጫማው ይኖር። ምን ያደርጋል? ጫማ አውልቆ ያ ማለት እኮ ድራማ ማለት ነው። በሌላ መንገድ ጫማ አውልቀናል፣ በጣም ጻድቃነን፣ ውስጣችን ተኩላ ነው። ምን ያደርጋል? በልብስ የተሸፈነ ሰብዕና ምን ያደርጋል? በቅድስና የተሸፈነ ሰብዕና ነው የሚያስፈልገው። ስለዚህ ምእመናን እግዚአብሔር ቤተ መቅደሱን ይፈልገዋል። እግዚአብሔር ቤተ መቅደሱን ለዝማሬ፣ እግዚአብሔር ቤተ መቅደሱን ለአገልግሎት፣ እግዚአብሔር ቤተ መቅደሱን ለቅዳሴ ይፈልገዋል። ንጹሕ እናድርግለት። የእኔና የእናንተ ሰውነት ነው ቤተ መቅደሱ። የእኔና የእናንተ አካል ነው ቤተ መቅደሱ። እኔና እናንተ ነን የእግዚአብሔር ቤተ መቅደሶች። ስለዚህ ራሳችንን ንጹሕ እናድርግ፣ እንመለስ ወደ እርሱ። ቅድም ዲያቆኑ ምስባክ ሲሰብክ ሰምታችኋል አይደል? ተሳሃለኒ እግዚኦ፣ አቤቱ ይቅር በለኝ፣ አቤቱ ማረኝ፣ ራራልኝ፣ እዘንልኝ፣ እኔ ችግረኛ፣ እኔ ጎስቋላ፣ እኔ ደካማ፣ እኔ ምስኪን ነኝና እያለ ይዘምር ነበር አይደል? አዎ አሁንም እንዲህ ልንለው ይገባል። እግዚአብሔር ሆይ ማረን። እኛ በድለናል። በድለን እንኳን በደላችን የማይገባን በደላችን እንደ ጽድቅ ቆጥረን በፊት ለመመጻደቅ የቆምን ሆነናል። አንተ ግን መሐሪ ነህ፣ አንተ ግን ይቅር ባይ ነህ፣ አንተ ታዳጊ ነህ። ስለዚህ ይቅር በለን፣ ማረን፣ ራራልን፣ እዘንልን ብለን ልንጸልይ ወደ እርሱ ልናለቅስ ይገባል። ይህች የለቅሶ ሰዓት ከተጠቀምንባት መንግሥተ ሰማያትን የምንወርስባት፣ ካልተጠቀምንባት ደግሞ ሲኦል የምንወርድባት ሳምንት ናት። ያ ማለት በዚህ ሳምንት ስለጸለይን ስላለቀስን ብቻ ይምረናል አይደለም። አምነን ስላለቀስንና ስለጸለይን ነው። አምኖ በማመን ማልቀስና እንዲሁ ዝም ብሎ በድንጋጤ ማልቀስ ይለያያል። አንድ ባይታው ያለቀል ወየው ልትጠፋ ነው ሲለን የምናለቅሰውና አምነን እግዚአብሔር መሐሪ ነው፣ እግዚአብሔር ይቅር ባይ ነው፣ እግዚአብሔር ታዳጊ ነው፣ እግዚአብሔር ሁሉን ቻይ ነው፣ ሁሉን ማድረግ፣ ሁሉን መስጠት፣ ሁሉን መስራትና ማከናወን ይችላል፣ ይምረኛል ብለን በፊቱ ማልቀስ ነው ከኛ የሚጠበቀው። ይህንን እንድናደርግ አምላካችን እግዚአብሔር ይርዳን እና ይህንን በማን ስልጣን ታደርጋለህ አሉት። ይህንን ቤተ መቅደስ እያዞሩ አየሁ ህንፃ እንዴት እንደሚያምር ይሉት ነበረ። አየሁ ይህንን ሁሉ ህንፃ አባቶቻችን የሰሩትን ታሪክ አየሁ፣ አየህ ድንጋዩ ማማ፣ አየህ ግንባታው እያሉ ይህንን የአርኪኦሎጂስት የሥነ ህንፃውን በሙሉ ጥበብ እያሳዩ ግሩም እንዲል እልል እንዲል እንዲያጨበጭብ እንዲያደንቅላቸው ያስጎበኙት ነበር። እርሱ ግን ምን አላቸው? ድንጋይ በድንጋይ ላይ እንደተነባበረ ሳይፈርስ አይቀርም፣ ይህ ሁሉ ይፈርሳል አላቸው። ይህ ሁሉ በሙሉ ምን ይሆናል? ይፈርሳል። ስለዚህ እኔና እናንተ በሙሉ ምን እንላለን? እንፈርሳለን። አሁን ካለንበት ዓለም ወደ ሌላው ዓለም እናልፋለን። ይህ ህንፃ ይፈርሳል። እሱ እንዳውም ቀድሞን ያረጃል። ይኸው 20 ዓመት ሆነው አረጀ እናድሰው እያልን ነው አይደለም? እኛው ሰራ ነው፣ እኛው ልናድሰው ነው። ስለዚህ ህንፃውን ከማደሳችን በፊት እኛን ማደስ፣ የታደሰ ሰብዕና፣ የታደሰች ነፍስ፣ የታደሰ አእምሮ ያስፈልጋል። በታደሰ ሰብዕና፣ በታደሰ አእምሮ፣ በታደሰች ነፍስ አሮጌ ከተማ አዲስ መሆን ትችላለች። በአዲስ ከተማ ውስጥ ያረጁ ነፍሶች ግን ምንም ጥቅም የላቸውም። ሺህ ጊዜ ከተማ አዲስ ይሁን፣ ሺህ ጊዜ ህንፃው አዲስ ይሁን፣ በነፍሳችን ከጎሰቆልን እግዚአብሔር የተጠየፋት የወደቀች ከተማ ነው የምንሆነው። እና ሲያሳዩት ምን አላቸው? ይህንን አፍርሱት፣ እንዲያውም ማለት አፍርሱት፣ በ3 ቀን እሰራዋለሁ። እናንተ 40 ዘመን ተሰራ ይህን ያህል ጊዜ ተደገመበት ላላቸው አፍርሱት፣ ከፈለጋችሁ በ3 ቀን ይሰራል አላቸው። ያን ጊዜ ደነገጡ። 46 ዘመን በላይ ቆይቷል። እነ ዘሩባቤል አድሰውታል፣ እነ ሰሎሞን ሰርተውታል፣ ከዚያ በፊት ተደክሞበታል። እንዴት አንተ በ3 ቀን እሰራዋለሁ ትለናለህ አሉ። አልገባቸውም ነበር። አሁንም ስለምን እንደሚነግራቸው አሁንም ስለምን እንደሚያስተምር አልገባቸውም ነበር። ብዙዎቻችን እንሰብካለን፣ ስለምን እንደምንሰብክ አይገባንም።
ብዙዎቻችን እናገለግላለን፣ እንቀድሳለን፣ በማፊት እንደቆምን ግን አይገባንም። ለዚህ እኮ ነው በትዕቢት የምንንጎማለለው። ለዚህ እኮ ነው ባልተሰበረ ልቡና የምንንቀባረረው። ለዚህ እኮ ነው ግሩፕ ፈጥረን የእንትናና የእንትና ሆነን የቆምነው እንጂ በእግዚአብሔር ፊት እንደቆመን የእርሱን ቅዱስ ሥጋና ክቡር ደም እንደምንፈትት ቢገባን ኖሮ ማን የሞት የክርስቶስ ኢየሱስን መስቀል ይዘን በዘር እንከፋፈል ነበረ? ማን ይሞት ጎጠኞች ሆነን አገርን እናምስ ነበረ? እኛ ያልፈጠርነው ኃጢአት፣ እኛ ያልጀመርነው ጦርነት፣ ከዓለም የተጀመረ ጦርነት የት አለና? እኛ የጀመርነው ኃጢአት እኮ ነው ለሌላው እየተረፈ ያለው። እኛ ባርከን ያስጀመርነው ኃጢአት እኮ ነው ሌላው በደንብ እያንጸባረቀ ያለው። ስለዚህ አገልጋዮች፣ ምዕመናን ሁላችን ባካችሁ እንስማው፣ የምንናገረው የምንጸልየውን ጸሎት እንስማው፣ እናዳምጠው። አባታችን ሆይ ስንል እግዚአብሔርን እየጠራን መሆናችን እስኪ ይግባል። አባ ስንል አንድ አባት ስንጠራሳቸውን መሆኑን እናውቃለን አይደል? እርግጠኞች ነን። መቼም ሌላ ሰው እንደጠራን ሆነን አይደለም የምንጠራቸው። ታዲያ አባታችን ሆይ ስንል እግዚአብሔርን መሆኑን ብናስበውስ? አቤት እያለን ቢሆንስ? ከዚያ ምን ልንለው ነው? ቀጥለን በሰማያት የምትኖር ስምህ ይቀደስ፣ ማን ይሙት እሱን እያመሰገንን ሕሊናችን ግን የት ነው ያለው? ዳግማዊ አፄ ቴዎድሮስ ናቸው አደረጉ የተባለው በታሪክ። እስኪ አቡነ ዘበሰማያትን ልቡ ሳይከፋፈል በትክክለኛ ሳይጨናነቅ ሐሳቡን ሌላ ቦታ ሳይሄድ ሳይሳሳት ቀጥ አድርጎ አቡነ ዘበሰማያትን ብቻ የጸለየልኝ ሰው በቅሎን እሸልመዋለሁ አሉ። በአሁኑ የፕራይም ሚኒስትሩ መኪና ማለት ነው፣ ቤት ዘመናዊ ቤት ማለት ነው። እሸልመዋለሁ አሉ። እኔ ያለ አንዱ ተነሳ። አቡነ ዘበሰማያት ይትቀደስ ስምከ አለና ንጉሥ ሆይ በቅሏን ከነኮርቻዋ ነው ብቻዋን አላቸው። እሳቸው ምንድን ነበር ያሉት? ሳይሳሳት አቡነ ዘበሰማያትን ያለልኝ ነው አይደለም? እሱ ግን አቡነ ዘበሰማያት ይትቀደስ ስምከ አለና ሐሳብ ለካ አቡነ ዘበሰማያት እያለ ልቡ ከእሱ ጋር አልነበረም። እግዚአብሔር ፊቱ ላይ እንዳለ አቡነ ዘበሰማያት ኢብን አምኖ ቢሆን ኖሮ እኮ አባቴ ሆይ አምላኬ ሆይ ያንተን ስም አምኜ ልጠራ ነው፣ በፊት ቆሜ ልጠይቅ ነው፣ ከበቅሎ በላይ ሌላ ነገር ማሰጠት ትችላለህ፣ በንጉሥ ፊት ሞገሱ ነኝ ብሎ ቢጀምር እኮ ሕሊናው እዚያው ብቻ ይሆን ነበር። እኛ ብዙ ጊዜ ጸሎት ስንጀምር ጸሎት መጽሐፉን ገለጠን ከዚያ በኋላ በለው ነው ከዳር እስከ ዳር። ያ ብቻውን ዋጋ የለውም። እሱ የንባብ ልምድ ነው የሚያዳብር እንጂ ጸሎት መሆን አይችልም። በተሰበረ ሕሊና በተሰበሰበ አእምሮ ነው ወደ እግዚአብሔር ማልቀስ። ከዚያ ምን አላቸው? ንጉሥ ሆይ በቅሎዋን ከነኮረቻዋ ነው ብቻዋን አላቸው። በል ቁጭ በል። እግዚአብሔር እንዲህ ነው የሚለን እኮ በቃ በሉ ቁጭ በሉ። ገና ልክ እንደገና ሰው ነጠላ ለብሰን አምሮብን እንቆማለን። ከዚያ መልሰን እንለዋለን አባታችን ሆይ እንልና ሌላ ቦታ ነን። ከብቶቹ፣ ዶሮ፣ ሽንኩርቱ በተለየ ሰሞኑ ጸሎት ያው ሕማማት አልነው እንጂ እኮ ሕመሙ የገበያው ጉዳይ ነው። እንትኑ እንዴት ሆኖ ይሆን? ዶሮ እንዴት ገብቶ ይሆን? ቅርጫው እንትን ገበያ ይሻል ይሆን? እንትን ገበያ እኮ ነው በቃ የኛ ሕማማት። የክርስቶስ ኢየሱስን ሕማምማ ረስተነዋል። የገበያውን ሕማም እኮ ነው የምናስበው። እስኪ ከገበያው ሕማም እንውጣ። አምና ቅርጫው ዶሮ በጉ ገብ አይደል? ግን ምን መጣ? ያው ነገር ያው ድሃ። በቃ ታዲያ ድሃ ለመሆን ምን አደከመ? የአእምሮ ድሃ ላለመሆን እንስራ፣ የነፍስ ድሃ ላለመሆን እንስራ። ሲጀመር ዋናው ፍሪዳ እዚህ አይደል እንደሚታረድ? ዋናው ፍሪዳ ታርዶ ኑ ቅርጫ አይደለም ሙሉን ብሉ እየተባልን ክርስቶስ ኢየሱስ ታርዶ ኑ ብሉ ኑ ጠጡ ያለ ዋጋ ሳትከፍሉ እየተባልን ካህናቱ ዲያቆናቱ እንቅልፍ አጥተው በመከራ ሌሊትም ቀንም ሲያገለግሉ ሰንብተው ሳምንቱን ሙሉ እንደገና በቅዳሴው ኑ ብሉ እየተባልን አይደል? ማን ነው የሚመጣው ታዲያ? ስንት ሰው ነው የሚቆርበው? አብዛኛዎቻችን አጃቢዎች ነን አይደል? ሁልጊዜ ሚዜ መሆን የማይሰለቸው ህዝብ፣ ሁልጊዜ አጃቢ መሆን የማይሰለቸው ህዝብ፣ አንድ ቀን ሙሽራ መሆን የማይችል ህዝብ ሆነን አይደል ያለን? ቁረቡ ንስሐ ግቡ እንላለን፣ እንሰብካለን። ማይኳን ይዞ ከመለፍለፍ ውጭ ወደ ቁርባኑ የሚጠጋ ሰባኪ የት አለ? የሚቆርብ መምህር፣ አምኖ የሚቆርብ ካህን፣ አምኖ የሚቆርብ ምዕመን፣ አምኖ የሚቆርብ አገልጋይ የት አለና? አምነን እንድንቆርብ፣ አምነን እንድንሰብክ፣ አምነን ወደ እርሱ እንድንቀርብ ነው እየታዘዝን ያለ ነው። ቤተ መቅደሱን ንጹሕ አድርጉት፣ አፍርሱታል። ይሄኛው አድፏል፣ ይሄኛው ባዶ ነው፣ አፍርሱት። እኔ አዲስ አድርጌ እሰራዋለሁ አለ። አንድም ይህ ቤተ መቅደስ አሁን የምታዩት የኔ አካል ይሄ ይፈርሳል፣ ይሄ ከሰው ይሄ ይሞታል፣ ይሰቀላለሁ፣ ትገድሉኛላችሁ፣ ትሰቅሉኛላችሁ፣ ትገርፉኛላችሁ፣
ከ3 ቀን በኋላ ግን እነሳለሁ አላቸው። በኋላ ከተነሳ በኋላ ነበር ስለ ሥጋው እንደነገራቸው የገባቸው። ስለ ሥጋው እንደሆነ ስለ እርሱ እንደሆነ የተናገራቸው ያስተማራቸው ነገር ካለፈ በኋላ ነበር። ምን ያደርጋል ጅብ ከሄደ ውሻ ጮኸ። ምን ያደርጋል ታመን አልጋ ላይ እየተንፈራገጥን አቁርቡኝ ብንል አባን ጥሩልኝ ንስሐ ልግባ ምን ያደርጋል እያጣጣርን አማራጭ ስላጣን እንጂ ወደን እኮ አይደለም። ያን ጊዜማ ግድ ሆኖብን እኮ ነው አፍተፈልቅቆ መቁረብ። ምን ያደርጋል ይሄ ለሲኦልም ለገነትም አይጠቅምም እኮ። አምኖ ንስሐውን በደሉን አምኖ ንስሐ መግባት ይቅር በለኝ አምላኬ ማለት አለበት እኮ። መናገር አይችልም፣ አፉ ተይዟል። መዋጥ አይችልም፣ ጉሮሮው ተዘግቷል። አፈልቅቀን ቁርባን። ኧረ ይሄ በደል ነው፣ ቀልድ ነው እንዴ! ተወደዳችሁ ክርስቲያኖች፣ እጅም እግርም ሳይያዝ መስገድ፣ መጸለይ፣ መመጽወት፣ ማዳመጥ፣ መኖር፣ መሆን በምንችልበት በዚህ ሰዓት ወደ እግዚአብሔር እንመለስ። ያን ጊዜ ዋጋችን ከእግዚአብሔር እንቀበላለን። ካልሆነ ግን በእርግጠኝነት አሁንም አላማረብንም፣ በኋላም ሄደን ሳያምርብን መኗኗራችን የከፋ ነው የሚሆነው።